ካልቀረምጡ ከወለዱ አይቀር ጀግና መውለድ ነው ጀግናው ሽንፍር በየሄደበት የማያሳፍር እናት ወልዳለች አመጣ ወንዝ የሚያሻግር የሚያቀናጣ የጀግኖቹ ዘር ልቡን ያመነው እንዳውራ አንበሳ እንዳውራ ነብር የተጀነነው የቸገረለት የሚለመነው የተቀመመው እንደ መድኃኒት ጠላት አስደንጋጭ ቀንና ሌሊት ልክ እንደ አባቱ ልክ እንደ አያቱ ወንድ ይሸታል የሄደበቱ ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በነም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ የሚመጥኑ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን እስከ መጨረሻው የተመለከታችሁ ፈታ ማለት ብቻ ነው። ከተመቻችሁም ላይክ አድርጉ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ አሁንም ሰብስክራይብ እንድታደርጉ ስል ጠይቃለሁ። ወደ ዛሬው ቪዲዮ። ሰሞኑን እንግዲህ እዩ ጩፋ በሰጠው መግለጫ ዙሪያ ብዙዎች እየተነጋገሩበት ይገኛል። ምን ይመስላል የሚለው ነገር እንከታተል። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር ጠርቶ ማነጋገር
በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከአገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን። እዩ ጩፋ እንግዲህ በካውንስሉ ጉዳይ ዙሪያ የሰጠ መግለጫ ይህንን ይመስላል። ላይሰንስ እንግዲህ ማንም ሳይሆን ከላይ ነው የሰጠኝ ብለዋል። ልዩ ጥበቃም ያስፈልገኛል እያለ ይገኛል። እስቲ ይህንን የሚገልጽ አንድ ቪዲዮ ተከታትለን እንመለስ። ከቅርብ ጊዜ ወዲህ የተለያዩ አገልጋዮች በተለይም ነቢያት በክፍለ ሀገሮች በሚያደርጓቸው ኮንፈረንሶች ከፍተኛ የሆነ የመንግስት ሰራዊቶች በተለይም በፖሊሶች እንዲሁም በከተማ አመራሮች በመንግስት መኪኖች ከፍተኛ የሆነ አጀብ እጅግ የተጋነነ አቀባበል ሲደረግላቸው መመልከት የተለመደ ሆኗል። ይህ አንድን አገልጋይ ለማግነን እየተደረገ ያለ ስራ አማኞችን በአሕዛብ ዘንድ መሳለቂያ፣ ለወንጌል ደግሞ እንቅፋት ሆኖ ቀጥሏል። በጨዋነትና ዝግ ባለ ማንነት የሚታወቁ ወንጌላውያን አማኞች መታወቂያቸውም በሌላ እየሆነ መጥቷል። ይህ ነገር ሄዶ ሄዶ ሰሞኑ በሐዋሳ ከተማ የክራይስት አርሚ ቤተክርስቲያን ባዘጋጀችው ኪሪሲዮድ ላይ ነብዩ እዩ ጩፋ ወደ ሐዋሳ ከተማ ሲገባ ፖሊስ እስከ ልዩ ኃይል ከማርሽ ባንድ እስከ ባለስልጣን ከኒሳን ፓትሮል እስከ ቪኤት ተደራጅተው አቀባበል ያደረጉበት ክስተት በብዛት መነጋገሪያ ሆኖ ቆይቷል። ይህንን ተከትሎ የወንጌላውያን ቤተክርስቲያናት መሪ ሆኖ በሕዝብ ተወካዮች ምክር ቤት በአዋጅ የተቋቋመው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጉዳዩ ዙሪያ አስቸኳይ መግለጫ ሰጥቷል። እኛም መግለጫውን ወደ እናንተ አድርሰን ነበር። አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ። ከመግለጫው በኋላ ደግሞ የክራይስት አርሚ ቤተክርስቲያን ባለቤት ነብዩ እዩ ጩፋ ነገሩን በከፍተኛ ደረጃ አጣጥሎና በከፍተኛ ንቀት ሌላ መግለጫ አውጥቷል። አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። በመግለጫው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208 ህዝባር 2012 በኢፌዴሪ ህዝብ ተወካዮች ምክር ቤት የተቋቋመ ተቋም መሆኑን ረስቶ በከፍተኛ ደረጃ ንቀት አሳይተዋል፣ የህግ ጥሰትን ፈጽመዋል። ይህንን ተከትሎ በዛሬው ዕለት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የእግድ ደብዳቤ አውጥቷል። ደብዳቤውም እንዲህ ይላል። ጉዳዩ የቤተ ክርስቲያኒቷን እግድ ይመለከታል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተ ክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስል አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት ቤተ ክርስቲያኗ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይተው በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥበት ድረስ የቤተ ክርስቲያኒቷ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንን ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላቸዋል። ከመንፈሳዊ ሰላምታ ጋር እንደሚታወቀው ኢትዮጵያ ውስጥ ለብዙ አስርተ ዓመታት የወንጌል አማኞች እንደ ተራ ማህበር እንጂ እንደ ሃይማኖት ተቋም ተቆጥሮ አያውቁም ነበር። በ2012 ዓ.ም ለመጀመሪያ ጊዜ በህዝብ እንደራሴዎች ምክር ቤት እንደ ሃይማኖት ተቋም የወንጌል አማኞች ተቆጠሩ። በዚህ መሰረት ከወንጌል አማኞች ጋር የተያያዙ ጉዳዮችን ፈቃድ መስጠትና የመሰረዝን ጨምሮ የሚፈጽመው ይሄው ካውንስል ነው ማለት ነው። ሲኖዶሱ
ሲኖዶሱ የኦርቶዶክስ መሪ እንደሆነው መጅሊሱ የእስልምና መሪ ተቋም እንደሆነው ማንም የወንጌል አማኝ ቤተክርስቲያን በዚህ ካውንስል ጥራ ስር መሆን ግዴታው ነው ማለት ነው። ካውንስሉ ይህንን ስልጣኑን ተጠቅሞ በዛሬው ዕለት የክራይስት አርሚ ቤተክርስቲያንን ፍቃድ አግዷል። ስለሆነም ከዛሬ ቀን ጀምሮ የክራይስት አርሚ ቤተክርስቲያን ህጋዊ ከለላ የላትም። የምትጽፈው ደብዳቤም ሆነ የምትጠቀመው ማህተም ህጋዊ አይደለም ማለት ነው። የካውንስሉ ጉዳይ መግለጫ እንግዲህ ይሄንን ይመስላል። እዩ ጩፋም እንግዲህ ልዩ ጥበቃ መደረግ አለበት የሚለው ነገር ግዴታ ነው ብሏል። አሁን ደግሞ የታገደበትን ምክንያት ተከታትለን እንመለስ። ራስን በጠራበት ስም ነው የምጠራ። የሾላው ነቢይ ራስን ከንጉስ ጋር በማጠጋጋት ወንጀል መፈጸም ወይ ደግሞ ህገወጥ ስራ መስራት ራስን ታሪካዊ ማድረግ አይቻልም። የነገር የራስ ተቋም ነው፣ የሚመራ ተቋም ነው። እኛ የምንናገረው ያንን ፖሊስ የሚያዘው ለዛ ፖሊስ ግብር ቆርጦ መንግስት ደሞዝ የሚከፍለው ለዛ መንግስታዊ አገልግሎት ስራ የሚሰራው የመንግስት ተቋም ነው። ላንተ እየፈቀደ ለካቶሊኩ የሚከለክልበት፣ ላንተ እየፈቀደ ለፕሮቴስት ለሌላኛው ነብይ የሚከለክልበት፣ ላንተ እየፈቀደ ለኦርቶዶክስ የሚከለክልበት፣ ላንተ እየፈቀደ ለሙስሊሙ የሚከለክልበት ምክንያት የለም። ይቺ ሀገር የኩል ሀገር ነችና አንተ አይደለም የቀጠርካቸው እነዛን ሰዎች ብለን የተናገርነው። ስለዚህ መንግስትም እንደ መንግስትነቱ ይመልከት። ከዚህ በፊት በተደጋጋሚ ተናግረን እናውቃለን። እዚህ ብቻ አይደለም፣ መነሻውን መስቀል አደባባይ አድርገን ለሁሉም እኩል መሆን ከቻለ ሁሉም እኩል እንዲሆን ባለቤትነት ያላቸው መስጊድ ውስጥም ከባለቤትነቶቹ ውጪ ሌላው ሰው እንዳይገባ፣ ቤተክርስቲያን ላለባቸው የቤተክርስቲያን ባለቤትነትም ከቤተክርስቲያን ውስጥ ሌላው ሰው እንዳይገባ፣ በጋራ ለሆነዋቸው ሀገር ግን በጋራ እንድትመራ ደጋግመን አሳስበናል። የታገደበት ምክንያት እንግዲህ ሁላችንም እንደተከታተልነው ግልጽ ነው ብዬ አስባለሁ። ባሳለፍነው ሳምንት ደግሞ በእስልምና እምነት ተከታዮች ዘንድ የኢድ አልፈጥር በዓል ነበር። የመንሱርን ጨዋታ ደግሞ ተከታትለን እንመለስ። ያው እኔ አርቲስት አይደለም፣ እኔ አርቲስት ባላሚ ዛደራረግ ማናችሁ አታውቁ ከረባታ አደራረግ አይስተማጋ ቻራሳ ምንድነው ያለው? ነገር እንጥላውን ሁሉም ተኝተዋል። Noi responsabili di governo fascista impressiamo tempo faremo il grandero che mi feliciterà. ልጆችም ታውን ተስተምራችሁ የጀግናን ወሬን እየሰማችሁ ታሪካችሁን አሳምራችሁ ልክ እንደ አብራር ትሆናላችሁ። በሄሊኮፕተር ሄድኩ ነው መሰለኝ ሌላ ዓለም በኔ ስሊፐር ቢምቢ መጥቶ ቢምቢዋ መስግናለች። መጠቃቱናት ቸንኮባቸንቲና ይሸነፍ ነበረ ባዶራዶና ቤትና ሙሉ የቤት ዕቃ ተሸልሜያለሁ። ልዩ የበዓል ፕሮግራሙ እንግዲህ ይሄንን ይመስላል። አሁን ደግሞ ወደ ሌላ ቪዲዮ እንሸጋገር። እዚህ ጋር ደግሞ በእፎይ ዙሪያ መግለጫ የሰጠች አንድ አገልጋይ ያለች፣ ቪዲዮውን ተከታተሉልኝ። እፎይ ስለሚባለው ወንድማችን ይሄ ወንድም እንግዲህ ቁርአኑ ላይ ያለውን የተናገረው የጨመረ ነገር ያለ አይመስለኝም። ብዙ ጊዜ እኔም የሱን ነገር አይቻለሁ እና ከሆነ ጊዜ በኋላ ነው ማየት የጀመርኩት፣ አላውቀውም ነበርና ምን ታዘብኩኝ በሰላችሁ? በጣም ያፈርኩበትም ነገር 400,000 ብር እንሰጣችኋለንና አሳልፋችሁ ስጡ ሲባል ምን ያህል የሰው ልጅ ለገንዘብ የተገዛ እንደሆነ ግልጽ ሆነ ማለት ነው። ዛሬ አይደለም እሱን ወንድሙን ሀገራቸውን የሸጡ ብዙ ኢትዮጵያኖች እንዳሉ ነው ማቀው። በጣምም ያዘንኩት ሌላ ደግሞ ምንድነው የዩኤስኤአይዲ ጉዳይ በጣም ነው ማዝንበት ማለት ነው። ምንድነው ይሄ ሁሉ ሚዲያዎች እያሉ እነዚህ ሁሉ ሚዲያዎች እያሉ አንዳቸውም ኢትዮጵያ በቀኝ ግዛት መገዛቷን አላወቅንም ነበር ቢሉኝ በጣም አዝናለሁ። ተወዳጁና አንጋፋው ድምጻዊ ቴዲ አፍሮ እንግዲህ በኢትዮጵያ ወንጌል አማኞች ዙሪያ የሰጠው መግለጫ አለ እየተባለ ነው። ተከታትለን እንመለስ። ማንም ሰው ከፖለቲካ ውጪ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ይህ ኢንተርቪው እንግዲህ እንደተከታተልነው በሃይማኖት ዙሪያ የሰጠው መግለጫ ሳይሆን በዘፈኑ ዙሪያ የሰጠው መግለጫ ነው እና እውነቱ ይህ እንደሆነ እንድታረጋግጡልኝ ስል እወዳለሁ።
ቤተሰቦች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስሉ ነበር። አሪፍ ቆይታ እንደነበር ምንም ጥርጥር የለኝም። ቪዲዮ ላይክ ሳታደርጉ ጀመራችሁ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ አሁንም ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ